በርካታ ስፖርታዊ መረጃዎችን እየሰማን ሲሆን ያን ዲያማንዴ ወደ ሪያል ማድሪድ እጅግ በጣም እየቀረበ እንደሚገኝ መረጃዎች እያሳዩም ይገኛሉ። በአርሰናል በኩል የብሩኖ ጉማሬዝ ጉዳይ ይነሳል። ሊቨርፑል ከብራድኪ ባርኮላ ጋር ያለው ነገር እየጨመረ እንደሚገኝ የተገለጸ ሲሆን ቼልሲዎችም እንዲሁ እየበረቱም ይገኛሉ። በማንቸስተር ሲቲ ቤት የምናነሳቸው መረጃዎችም አሉ። በማንቸስተር ዩናይትድ በኩል በአማካይ ቦታ እንዲሁ የምናነሳ ሲሆን ስለ ተጫዋቾች ስለ ትላንትናው ጨዋታ አንዳንድ ሀሳቦችን የምናጋራቸው ይሆናል። እናንተም እስከ መጨረሻው ድረስ አብራቸውን ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር እንግዲህ በአርሰናል በኩል የተለያዩ ነገሮች እየተነሱ ይገኛሉ። ከነዚህ መካከል ጁሊያን አልቫሬዝ ክለቡን ለመልቀቅ ባለው አቋም ከጸና ጠንካራው አማራጭ አርሰናል ነው። ምክንያቱም አትሌቲኮ ማድሪድ ከፍተኛ ገንዘብ በተጨማሪም ወዲያውኑ ተተኪ የሚሆናቸውን ቪክተር ዮኬሬሽን ለማግኘት ስለሚያስችላቸው ሲል ታላ ራዲዮ እያስነበበ ይገኛል። ይህ ነገር እንግዲህ በአሁኑ ሰዓት ላይ እጅግ በጣም እየተደጋገመ ይገኛል። በእርግጥ አርሰናሎች ቪክተር ዮኬሬሽን ይለቁታል ወይም ደግሞ በልውውጥ መልኩ ይሸጡታል ተብሎ አይጠበቅም። ነገር ግን ጁሊያን አልቫሬዝን ይፈልጋሉ። ጁሊያን አልቫሬዝ ደግሞ ፍላጎቱ ወደ ካታላኑ ክለብ ባርሴሎና መሄድ ነው። ተደጋጋሚ ተነስቷል። ነገር ግን ወደ እንግሊዝ ፕሪሚየር ሊግ የመምጣት እድሉ ይኖራል አይኖርም እስካሁን ድረስ ያልተረጋገጠ መሆኑን በሰፊው መረጃዎች እየሰማንም እንገኝም ነበር። እናም ይህ ነገር እጅግ በጣም እያሳሰበ እንደሚገኝ ነው በዝውውሩ መልኩ እንዲሁ የሚያስነብበን። ስካይ ስፖርት አርሰናል ቶሎ ይፋዊ ጥያቄ አለማቀረቡ ብሩኖ ጉማሬዝን ሊጎዳው ይችላል ሲልም ይገልጻል። አርሰናል ብሩኖ ጉማሬዝን የሚፈልግ ከሆነ ለኒውካስል ይፋዊ ጥያቄ ማቅረብም አለበት። ገንዘባቸውን ብቻ ያሳዩ ኒውካስል ይህንን እድል ማባከንም አይፈልግም። በቃ ግልጽም ነገር ነው። አርሰናል ጉማሬዝን የሚፈልጉ ከሆነ ለክለቡ ይፋዊ ጥያቄ ማቅረብም አለባቸው። እየሆነ ያለው ነገር በዚሁ ከቀጠለ ብሩኖ ጉማሬዝ ውዥንብር ውስጥ ሊከተም ይችላል። ወደ ረዥም አሰልቺ ዝውውርም ታሪክም ሊወስደው እንደሚችል ነው ስካይ ስፖርት እየገለጸ የሚገኘው። እስካሁን ድረስ ምንም አይነት ጥያቄ አላቀረበም አርሰናል። እናም ይህ ነገር እጅግ በጣም እያከበደው ይገኛል በዝውውሩም። እናም ከባድ ነገሮችን ሊመጡ እንደሚችሉ መረጃዎች በስፋትም እያመላከቱም ይገኛሉ። ብሩኖ ጉማሬዝ የመልቀቅ ፍላጎት ቢኖረውም አሁንም ድረስ ግን ይህ ነገር የመሆን እድሉ አሁን እየጠበበ እንደሚገኝ መስማትም እንችላለን። እናም ይህ ነገር የሚከብድ ከሆነ እንግዲህ ምናልባትም ዝውውሩ ሊቆምበት የሚችልበት እድል በሰፊው እየተገለጸም ይገኛል። አርሰናል እንግዲህ አሁንም ይህን ተጫዋች የግሉ ለማድረግ ቁርጠኛ ሆኖ መነሳት እንዳለበት ነው እየተገለጸ የሚገኘው። ይህም የአንድሪያ በርታ ስራ እንግዲህ እጅግ በጣም እየተንቀራፈፈ እንደሆነ መረጃዎችም እያሳዩም ይገኛሉ። ከሱም በተጨማሪ ሌሎች ተጫዋቾችን እንደ ብራድኪ ባርኮላ እንዲሁም ደግሞ ያን ዲያማንዴ ያሉ ተጫዋቾች ከአርሰናል ጋር ስማቸው እየተያዘ እንደሆነም ይታወቃል። ብራድኪ ባርኮላ የቀረበለትን አዲስ ኮንትራት ውድቅ ማድረጉን በትላንትናው መረጃዎቻችን እንዲሁ ሰምተንም ነበር። በአሁኑ ሰዓት ላይ ደግሞ ይህ ምናልባት መሆኑ እንደ አርሰናል እንዲሁም ደግሞ ሊቨርፑል ያሉ ክለቦች እድልን ይሰጣል ተብሎ ይጠበቃል። ያን ዲያማንዴ በአሁኑ ሰዓት ላይ እንግዲህ ከተለያዩ ክለቦች ጋር ስሙ በስፋትም እየተያዘም ይገኛል። ማንቸስተር ሲቲ ለያን ዲያማንዴ 100 ሚሊዮን ዩሮ ለማቅረብም ዝግጁ መሆናቸውን በቃል ገልጿል ሲል በአሁኑ ሰዓት ላይ ፕሌት ጎል እየገለጸም ይገኛል። እስካሁን ይፋዊ ጥያቄም የለም። ሊቨርፑል እንዲሁም ደግሞ ሪያል ማድሪድ ሁለቱም ወደ 100 ሚሊዮን ፓውንድ የሚጠጋ ዋጋም አላቸው። የዝውውር ጥያቄ አቀርበውም ነበር፣ ነገር ግን ውድቅ ተደርጓል። ፒኤስጂ እስካሁን ምንም አይነት ዝውውር ጥያቄ አላቀረበም። ተጫዋቹ ወደ ፓሪስ ሰን ጀርሜን መሄድ ይፈልጋል። አርሰናል የዚህ ተጫዋችም ፈላጊ መሆኑ ከቅርብ ጊዜ ወዲህ እየሰማንም እንገኛለን። ነገር ግን ሪያል ማድሪድ ለዚህ ቅርብ የመሆን እድሉ እጅግ በጣም ሰፊ እንደሆነ መረጃዎችም እያሳዩም ይገኛሉ። እናም አርሰናል የሚፈልጓቸው ተጫዋቾችን እንግዲህ ለማግኘት አሁንም ብዙ ነገሮችን ይሰራሉ ተብሎ ይጠበቃል። ነገር ግን ጊዜው እየሄደ በቆየ ቁጥር ምናልባትም አስቸጋሪ ጊዜ በአንድሪያ በርታ ስር ሊፈጠር እንደሚችል ፍንጮችም እየወጡም ይገኛሉ። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ሜል ስፖርት እንዳስነበበው ከሆነ ማንቸስተር ዩናይትድ ታይለር አዳምስን ለማስፈረም እያሰቡም ነው። ማንቸስተር ዩናይትድ በዚህ ክረምት የአማካይ ፍላጎታቸውን ለማጠናከር አማራጮችን እየፈለጉ ሲሆን ታይለር አዳምስም በዝውውራቸው ውስጥም ይገኛል። ቀያዮቹ ሰይጣኖች የአንድሬ ሳንቶስ እንዲሁም ደግሞ የዩሪ ቴሌማንስን ዝውውር ቢያጠናቅቁም አሁንም ሌላ አማካይ ወደ ስብስባቸው ለመቀላቀል ገበያውን እያጤኑም ይገኛሉ። ታይለር አዳምስም እንዲሁ የሚፈልገው ሌላው ተጫዋች መሆኑ ነው በሰፊው እየተገለጸም ይገኛል። በተለይም ይህ መረጃ እንግዲህ ከትላንት ጀምሮ እጅግ በጣም እየበዛ እንደሚገኝ ነው ከማንቸስተር ዩናይትድ ጋር እየሰማንም የምንገኘው። በቀጣዩ የውድድር ዘመን 25 ግቦችን ማስቆጠር አለበት ይላል የቀድሞ የማንቸስተር ዩናይትድ ተጫዋች ስለ ቤንጃሚን ሴስኮ ሲናገር። ከማንቸስተር ዩናይትድ ጋር ትሬብል ያሳካው ድዋይት ዮርክ ስሎቬኒያዊ አጥቂ ቤንያሚን ሴስኮ በቀጣዩ የውድድር ዘመን ራሱን ይበልጥ እንደሚያሳይም እንዲሁ አሳስቧል። ቤንያሚን ሴስኮ በቀጣይ ለማንቸስተር ዩናይትድ 25 ግቦችን ማስቆጠር አለበት፣ ይህ ሊያሳካው የሚገባውም ነገር ነው በማለትም ለተጫዋቹ ግብ አስቀምጦለትም እንደሆነ ነው እየተገለጸም የሚገኘው። እንዲሁም ይህ የግብ መጠን በኮንትራቱ ላይ በግልጽ ተጽፎ ሊቀመጥም ይገባዋል ሲልም ይገልጻል። አክሎም ይህ
ይህ ካላደረገ ይበልጥ ጎልቶ መታየት ይችላል። እንዲሁም ቡድኑን ወደሚገባው ደረጃ ማድረስም የሚችል ተጫዋች ይሆናል። ስለ ተጫዋቹ ብቃት ያነሳው ዲዋይት ወርክ እንግዲህ ይህንን የማድረጋችን ችሎታም አለው። ሙሉ አቅሙን ሜዳ ላይ ሳይሰሰትበት የሚሰጥበት እንዲሁም ለቡድኑ እጅግ አስፈላጊ ተጫዋችም ሲልም እንዲሁ እየገለጸው እንደሚገኝም ነው የሰማነው። ካሪክ ከተሾመ ጊዜ ጀምሮ በሱ ፕሮጀክትም አመኛለሁ ይላሉ የቀድሞ አሰልጣኝ የማንቸስተር ዩናይትድ የቀድሞ አንጋፋ አሰልጣኝ ሰር አሌክስ ቻፕማን ፈርጉሰን ስለ ማንቸስተር ዩናይትድ የዝውውር ወይም ደግሞ የውድድር ዘመን ዝግጅት እንደሚከተለውም ሀሳባቸውንም ሰጥተውም ነበር። በእኔ እይታ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ወዲህ የዚህ ታላቅ ክለብ ስራ አስኪያጅ መሆኑ ምን ማለት እንደሆነ ለአድናቂዎቹም አሳይቷቸዋል ሲልም ይገልጻሉ። አድናቂዎቹ ማየት የሚፈልጉትን አይነት እግር ኳስ እያመጣም ነው። እንዲህም አይነት ጥሩ እግር ኳስ መጫወትም ደስታም ነው፣ በተለይ እንደዚህ አይነት ክለብን በተመለከተ ሲልም ሀሳባቸውንም ይሰጣሉ። ከሱ ጋር ስለ አድናቂዎች ክለቡ ስለሚጠብቁበት ነገር ተነጋገር ያለው ድንቅ ታላቅ ጠቀሜታም አለው፣ ምክንያቱም ዋንጫዎችን ወደ ማሸነፍም ያማሩናል ሲልም ነው የሚገልጹት። ካሪክ ከተሾመበት ጊዜ ጀምሮ በሱ ፕሮጀክትም አመኛለሁ። ይህ ድል የስራው ሌላ ማረጋገጫም ነው። ቡድኑ ተጋጣሚዎችን አንድም ቅጽበት እረፍት አይሰጣቸውም። እናም በጣም ኃይለኛ ስልት በመጠቀም ያለማቋረጥ ጫናም ያደርግባቸዋል ሲልም ይገልጻሉ። በተመሳሳይ ጊዜም ማንም በመከላከል ላይ ከጨዋታው ውጪ አይሆንም። እናም ገና በመጀመሪያም ጊዜም አለው። እናም የውድድር ዘመኑ እስኪጀምር ጥቂት ሳምንታት ብቻ ቀርተውታል። እናም ሁሉም ነገር እንደታቀደው እየሄደ መሆኑን በማየቴ እጅግ በጣም ደስተኛ ነኝ። በሱ ለውጦች ደስተኛ ሆኛለሁ ሲሉ የቀድሞ የማንቸስተር ዩናይትድ ሌጀንድ አሰልጣኝ ሰር አሌክስ ቻፕማን ፈርጉሰንም ነበር የተናገሩት። ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል ኦሌ ዋትኪንስን ለማስፈረም ፍላጎትም አሳይቷል። ጆሹዋ ዚርክዚ በጁቬንቱስ እንዲሁም ሮማ ዝውውር ከፍተኛ ትኩረት እየሳበ በመሆኑ ማንቸስተር ዩናይትድ አዲስ የአጥቂ አማራጮችን በመከታተል ላይ ይገኛል ሲል መረጃው ያሳየናል። ጆሹዋ ዚርክዚ ክለቡን የሚለቅ ከሆነ ዩናይትድ ለኦሌ ዋትኪንስ ይፋዊ ጥያቄ ያቀርባል ተብሎም ይጠበቃል። ዩናይትድ እሱን እንደ ልምድ ያለው አጥቂ እንዲሁም ደግሞ ቤንያሚን ሴስኮ እድገቱን እንዲቀጥል ሊረዳው የሚችል ተጫዋች አድርጎ ይመለከቷል ሲል ዘሰን ያስነበበው መረጃም ያሳያል። አምናም ጭምር እንግዲህ ይህ ተጫዋች ማለትም ኦሌ ዋትኪንስ ከማንቸስተር ዩናይትድ ጋር በስፋት በተደጋጋሚ ስሙ ሲያያዝ ቆይቶ እንደነበር እናስታውሳለን። እናም አሁንም ዳግም እየተነሳም ይገኛል። እናም ምናልባትም እንግዲህ ይህ ተጫዋች የሚለቅ ከሆነ እድልም አለው ሲል የገለጸ ሲሆን በተቃራኒው ደግሞ ስለ ጆሹዋ ዚርክዚ ዝውውር በተመለከተ እንግዲህ በተቃራኒው ሜን አንድ ዘገባውን ይዞ መውጣትም ችሎም ነበር። ሆላንዳዊው የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ ወደ ጣሊያን ሴሪኤ ክለቦች ለመመለስ በርካታ ክለቦች ትኩረት መሳቡ ቀጥሎም ነበር። ነገር ግን ከክለቡ ቅርብ ካላቸው የመረጃ ምንጮች የሚወጡ መረጃዎች እንደሚያመላክቱት የዝውውር ጥያቄ ቢኖርም ተጫዋቹ ከቡድኑ መውጣት ለጊዜው የሚዘገይ ይሆናል ሲሉም ይገልጻሉ። ለዚህ ዋነኛ ምክንያት ደግሞ ቤንያሚን ሴስኮ ሙሉ በሙሉ ከጉዳቱ አገግሞ ወደ ሙሉ ፊትነሱ እንዲሁም ጨዋታ ብቃቱ እስኪመለስ ድረስ ክለቡ በአጥቂ መስመሩ ላይ ስጋት ውስጥ መግባታቸው ስለማይፈልግ ይህን ነገር ለመለወጥ ሲሉ ምናልባትም ያቆይቷል የሚል እምነት አለኝ ሲልም የገለጸ ሲሆን ሜን እንዲሁ ስለ ሊሳንድሮ ማርቲኔዝም ይናገራል። ሊሳንድሮ ማርቲኔዝ በዓለም ዋንጫ ፍጻሜ ጨዋታ ላይ በመጀመሪያ አጋማሽ በጉዳት ከሜዳ ተቀይሮ በመውጣቱ ይታወስም ነበር። የ28 ዓመቱ ተከላካይ አሁን ወደ ማንቸስተር ዩናይትድ ከመመለሱ በፊት እረፍት ላይም ይገኛል። ምንም እንኳን የማርቲኔዝ ጉዳት ትክክለኛ መጠንና ገና በይፋ ባይታወቀም ጉዳቱ ከባድ እንዳልሆነና በቀሪዎቹ የቀድሞ ውድድር ዝግጅት ጨዋታ ላይ ይደርሳል ተብሎ እንደሚጠበቅ መረጃዎች ያሳያሉ ሲል ሜን ደግሞም እንዲሁ ተናግሯል። ፓትሪክ ዶርጉ ይናገራል። በልምምድ ወቅት በአሸናፊው ቡድን ውስጥ የመሆን እድላቸው ሰፊ የሆኑ ተጫዋቾች ብሩኖ ፈርናንዴዝ እንዲሁም ደግሞ ጆሹዋ ዚርክዚ ናቸው ሲልም ሀሳቡን ይሰጣል። ብሩኖ በቡድን ውስጥ ካለ 80% ያሁን አሸንፋለም ማለት ነው። በጨዋታዎች ላይም ተመሳሳይ ስሜት ይኖረናል ሲልም ስለ ብሩኖ ፈርናንዴዝ የተናገረ ሲሆን እሱ ሁልጊዜ አስደናቂ ፓስ ማድረግም ይችላል፣ ከርቀት መምታትም ይችላል፣ እንዲሁም ከምንም ተነስቶ ግብ ያስቆጥራል ወይም ደግሞ የግብ እድልም ይፈጥራል። እሱ ልዩ ተጫዋች ነው፣ እጅግ በጣም የሚደንቅ ተጫዋች ነው ሲል ስለ ብሩኖ ፈርናንዴዝም ነበር ሀሳቡን የሰጠው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ማኑ ኮኔ ከሮማ ለመልቀቅ ተዘጋጅቷል ሲል ሆር ስፖርትም ያስነብበናል። ማንቸስተር ዩናይትድ ከዓለም ዋንጫው በኋላ የፈረንሳዩን አማካይ መከታተልም ቀጥለዋል። ነገር ግን በጣም በዝግታ እየተንቀሳቀሰ ቢሆንም ኦፊሻላዊ ጥያቄ እስካሁንም አላቀረቡም። ነገር ግን ይህ ተጫዋች ምናልባትም ወደ እንግሊዝ ፕሪሚየር ሊግ የመምጣት እድልም አለው። ተጫዋቹም የመልቀቅ እድሉ እጅግ በጣም እየሰፋ ይገኛል ሲሉ መረጃዎችም በስፋትም እያመላከቱን የሚገኙት መረጃም ያሳያሉ። ማንቸስተር ዩናይትድ አሁንም ቢሆን እንግዲህ እንደ አሌክስ ስኮት፣ ካርሎስ ባሌባ ያሉ ተጫዋቾችን እየተመለከተ ይገኛል። ነገር ግን የትኛው ተጫዋች ወደ ማንቸስተር ዩናይትድ ይመጣል የሚለው ምንም የተረጋገጠ ነገርም የለም። እናም እድላቸውን ለመሞከር እንግዲህ የተለያዩ እንዲሁ እድሎችን ለመሞከር ፍላጎት እንዳላቸው በማንቸስተር ዩናይትድ በኩል እየሰማንም እንገኛለን።
እንገኛለን። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ደግሞ ማንቸስተር ሲቲ የተጫዋቹን ውል በይፋም አራዝሟል። ማንቸስተር ሲቲ የኋላ መስመር ተሰላፊ የሆነውን አብዱልካድር ኩሳኖቭን ኮንትራት ለተጨማሪ ዓመታትም አራዝሟል። የ22 ዓመቱ ተከላካይ አብዱልካድር ኩሳኖቭ በማንቸስተር ሲቲ ውሉን እስከ 2030 ድረስ ማራዘሙም ነው የተገለጸው። ተጫዋቹ ማንቸስተር ሲቲ ካሉት ጥሩ የኋላ መስመር ተጫዋቾች መካከል አንዱ ሆኖም ይገኛል። ኩሳኖቭ ከፊርማው በኋላ አሁን ላይ አዲስ ፈተና አለኝ፣ ለኤንዞ ማሬስካ ራሴን ማሳየትም አለብኝ፣ ያንን ለማድረግም ቁርጠኛ ነኝ ሲል ከፊርማው በኋላ መናገሩንም ነው የሰማነው። ኤንዞ ማሬስካም ሲናገሩ ደግሞ እንግዲህ ሀሳባቸውን ሲሰጡ የሲቲ ክስ በፍጹም አያስጨንቀኝም ሲሉ መናገራቸውንም ሰምተናል። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ክለቡ ያለበት ከ100 በላይ ክስ እንደማያስጨነቃቸው የተናገሩ ሲሆን ስለ ክሱ የተጠየቁት ኤንዞ ማሬስካ ከ3 ዓመታት በፊት እዚህ ነበርኩኝ፣ ተመሳሳይ ወሬም ነበሩ፣ አሁንም አሉ ሲልም ነው የገለጹት። ነገር ግን እስካሁን ድረስ ምንም የተፈጠረ ነገርም የለም፣ ጉዳዩ ገና እየታየም ይቀጥላል ሲሉ ጨምረው እየተናገሩ ሲሆን ክሱ በፍጹም አያስጨንቀኝም ያሉት ኤንዞ ማሬስካ ክለቡ የሚሰራበት መንገድ እንዲሁም ደግሞ ያለው አደረጃጀት ምን ያህል ጠንካራ እንደሆነ እያሳየን ይገኛል፣ ይህ ደግሞ ለእኛ አስጨናቂ አይደለም ሲሉ ሀሳባቸውን መናገራቸውንም ነው የሰማነው። በግሌ እኔ ምንም የሚያስጨንቀኝ ነገርም የለም፣ እንዲሁም ደግሞ እንደ ክለብ የሚያስጨንቀን ነገርም የለም፣ እኛ ወደፊት ብቻ ስራችንን እንቀጥላለን ሲሉም ተናግረዋል። ኬቨን ዴብሬነ የቀድሞ የማንቸስተር ሲቲ ሌጀንድ ተጫዋች የሆነው በአሁኑ ሰዓት ላይ እንግዲህ በናፖሊም ይገኛል። እናም በክረምት ሊለቅ እንደሚችል መረጃዎች እየወጡም ይገኛሉ። ኒኮላ ሼራ እንዳስነበበው ከሆነ እንግዲህ ቤልጂየማዊው አማካይ ከጣሊያኑ ክለብ ጋር እስከ 2027 የሚቆይ ውል እንዲሁም ደግሞ ተጨማሪ የ1 ዓመት አማራጭ ያለው ነገር ግን ሳይጨርስ ሊለቅ ይችላልም እየተባለም ይገኛል። የቀድሞ የማንቸስተር ሲቲ ተጫዋች በማክስ አሌግሪ እቅድ ውስጥ ዋና ተጫዋች ሆኖ እንደማይታይ የተገለጸ ሲሆን ይህ ደግሞ የሚረጋገጥ ከሆነ ይለቃል ሲሉ መረጃዎችም እያሳዩንም ይገኛሉ። ወደ ሊቨርፑል መረጃዎቻችን ስንሄድ በሊቨርፑል ሰበር መረጃ እንደ ቲም ቶክ ዘገባ ከሆነ የሊቨርፑል ዋና አሰልጣኝ አንዶኒ ኢራኦላ ክለቡ የ25 ዓመቱን የቶተናም ሆስፐር የቀኝ ተከላካይ የሆነውን ጆርጅ ስፔንስን እንደሚያስፈርም በቡድኑ እየተገፋፉ እንደሚገኙ ነው የተገለጸው። ስፔንስ ባለፈው ሁለገብነት ምክንያት እንደ ግራ ተከላካይ፣ የግራ ክንፍ ተከላካይ እንዲሁም የቀኝ ክንፍ ተከላካይ ሆኖ መጫወትም ይችላል። ምንጮች እንደሚያመለክቱት ከሆነም ሊቨርፑል ዝውውሩን ለማጠናቀቅ ከገፋበት ተጫዋቹ ከፍተኛ ገንዘብ ሊያወጣም ይችላል። እናም ደግሞ ሊቨርፑሎች በአሁኑ ሰዓት ላይ በትክክለኛ ቦታ እየተመለከቱት የሚገኙ ተጫዋች እሱ ነው ሲሉም ነው መረጃዎች እያሳዩንም የሚገኙት። ሌላኛው ሰበር መረጃ እንግዲህ ምናልባትም ፔድሮ ኔቶን የግላቸው ለማድረግ እንደሚፈልጉ መረጃዎች እያሳዩም ይገኛሉ። የቼልሲውን ፔድሮ ኔቶን ሊቨርፑል የማግኘት ፍላጎት ቢኖረውም ቼልሲ የመሸጥ እቅድ የለውም እየተባለም ይገኛል። ቀዮቹ የ26 ዓመቱን የክንፍ ተጫዋች እየተከታተሉ ነው። ነገር ግን ከቼልሲ ጋር እየተደራደረ ወይም ደግሞ ለድርድር የቀረበ ምንም አይነት ክለብም የለም። ቼልሲ በትክክለኛ ዋጋ ከቻለ የሚቀርብለትን ማንኛውም ዋጋ ከበድ ያለ ከሆነ ነገሩን እያጤንበት የሚገኝበት እድል አለ ሲል ስታንዳርድ ስፖርት ያስነበበ ሲሆን ሊቨርፑል የሱ ተጫዋች ቀዳሚ ፈላጊ መሆኑም መረጃዎችም እያሳዩም ይገኛሉ። ሊቨርፑል በዚህ ክረምት ቅድሚያ የሰጡት 2 የክንፍ መስመር ተጫዋቾች እንዲሁም ደግሞ የቀኝ መስመር ተከላካይ ተጫዋች ማስፈረም እንደሆነ ዘ ጋርዲያን እያስነበበ ይገኛል። ቪክተር ሙኖዝን ፈርሟል። እናም ከፍተኛ ተሰጥኦ ያላቸው ሌሎች ተጫዋቾች ማፈላለጉንም ቀጥሏል። ኮነር ብራድሊ ከባድ ጉዳት ካጋጠመው በኋላም የማገገም ሂደቱ ስለሆነ የቀይ መስመር ተከላካይ ለማስፈረም የዝውውር እንቅስቃሴ ሊያደርግም ሊያስገድደው እንደሚችል ነው መረጃዎች እያሳዩም የሚገኙት። ጄምስ ፒርስ እንዳስነበበው ከሆነ የአርቢ ሌፕዚግ ተጫዋች ያን ዲያማንዴን ለማግኘት ያደረጉት ጥረት ካጡ በኋላ ብራድኪ ባርኮላን የሊቨርፑል ዋና ኢላማ መሆኑ እንዲሁ ያረጋግጣል። ይሁን እንጂ ስምምነት ላይ መድረስ ከፓሪስ ሰን ዠርሜን ጋር ቀላልም አይሆንም። እነሱ ለመሸጥ ምንም አይነት ጫና የለባቸውም። ተጫዋቹን ከ100 ሚሊዮን ፓውንድ በላይ ዋጋም ይሰጡታል። እናም ይህ ለሌሎች ክለቦች ከባድ ያደርገዋል ሲልም ይገልጻል። ጀርሚ ጃኩዌት ይናገራል። በሊቨርፑል ስላለፈው የመጀመሪያዎቹ ጥቂት ሳምንታት እንዲህ ሲልም ነበር የተናገረው። በጣም ጥሩ ነው። እዚህ ከደረስኩበት ጊዜ ጀምሮ ሁሉም ነገር በጣም ጥሩ ተከናውኗል። ሁሉም ነገሮች፣ መገልገያዎች፣ ሆቴሉ እንዲሁም ደግሞ ሁሉም የልምምድ ሜዳዎች በደንብ አውቄያቸዋለሁ። ለጨዋታው እንድዘጋጀም ለመርዳት ሁሉንም በጣምም ጥሩም ናቸው። ጃኩዌት እስካሁን ድረስ ከየትኛው ተጫዋች ጋር ብዙ ጊዜ እንዳሳለፈም ተጠይቆም ነበር። ሁሉንም ለማወቅ ጊዜም ወስዶብኛል። ነገር ግን ከጆቫኒ ሊዮኒ ጋር ብዙ ጊዜም አሳልፍ ያለው፣ በተጨማሪም ከሁጎ ኤኪቲኬ ጋር ብዙም አሳልፍ ያለው፣ ነገር ግን ከነዚህ ሰዎች ጋር በስተቀር ከሁሉም ጋር ብዙም አሳልፍ ያለው ዋነኛው ቢሆንም በነገራችን ላይ ከማይወደኝ ፍሪምፖንግ ጋርም ብዙ ጊዜ አሳልፍ ያለው ሲል እንዲሁ በቀልድ መልክም መናገሩንም ነው የሰማነው። የሊቨርፑል ተጫዋች ከሆነበት ጊዜ በኋላም ሲናገር እንግዲህ ከደጋፊዎች ጋር ብዙ መልእክቶችም ደርሰውኛል። እናም ከዚህ ላመሰግናቸው እፈልጋለሁ። ወደ ክለቡ ከመድረሴ በፊት እንዲሁ እንኳን ደህና መጣ መልእክቶችን ተቀብዬም ነበር። እናም
ይህ ክለብ በጣም የማከብረው የምወደው ክለብ ነው ሲልም ይገልጻል። ሊቨርፑል የያን ዲያማንዴ ዝውውር አለመሳካቱን ተከትሎ ብራድሊ ባርኮላን የመጀመሪያ ኢላማ ማድረጉን ነግረናቸዋል። ይሁን እንጂ ፓሪስ ሳን ጀርሜን ተጫዋቹን ለመሸጥ ፈቃደኛ አለመሆኑም ነው የተዘገበው። እንዲሁም የተጫዋቹ ዋጋ እጅግ ከፍተኛ መሆኑ ነው እየተገለጸ የሚገኘው። በሌላ በኩል ሊቨርፑል አነስተኛ ዋጋ ያለውን የሞናኮን ተጫዋች ማግነስ አክሊቾሽን መጠየቅ ነው እየተገለጸም የሚገኘው። የብራድሊ ባርኮላ ዝውውር ለረጅም ጊዜ ከተስተጓጎለ ሊቨርፑል በገበያው ላይ ሌሎች አማራጮችን እያጣም እንደተዘገበ ነው መረጃዎች የሚያሳዩት። ይህ በእንዲህ እንዳለ እንግዲህ ፍሬድሪኮ ኬዛ የሚለቅ ከሆነ ሊቨርፑል ተጨማሪ አጥቂ ሊያመጣ እንደሚችልም እየተገለጸ ይገኛል። ነገር ግን በአጥቂ ቦታ ላይ ሙሐመድ ሳላን እንኳን ማን ይተካዋል የሚለው ነገር እስካሁን ድረስ የተረጋገጠ ጉዳይም አይደለም። እናም ሊቨርፑል እጅግ በጣም ጭንቀት ውስጥ ሊገቡ እንደሚችሉ ነው መረጃዎችም የሚያሳዩት። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ደግሞ ያን ዲያማንዴ ለሪያል ማድሪድ ጋር ሊቀላቀል እንደሚችል ጆዜ ፌሊክስ ዲያዝ እየዘገበም ይገኛል። ሪያል ማድሪድ እና አርቢ ሌፕዚግ መካከል የሚደረገው ስምምነት ሊጠናቀቅም በጣም ተቃርቧል ሲልም ይገልጻሉ። ተጫዋቹ በግል ደረጃ እሽታውንም ሰጥቷል። ያን ዲያማንዴ ከ115 እስከ 120 ሚሊዮን ዩሮ የዝውውር ሂሳብ በሪያል ማድሪድ ሊቀበልበት እንደሚችል ነው እየተገለጸም የሚገኘው። ዝውውሩ እስካሁን ሙሉ ለሙሉ አልተጠናቀቀም፣ ነገር ግን ለመጠናቀቅ በጣምም ተቃርቧል። ተጫዋቹ ለዝውውሩ አረንጓዴ መብራቱንም ሰጥቷል። ወደ ስፔን በመጣም እንዲሁ ሪያል ማድሪድን መቀላቀል እንደሚፈልግም ነው እየተገለጸም የሚገኘው። ሪያል ማድሪዶች እንግዲህ ከያን ዲያማንዴ ውጪ በአማካይ ስፍራው ላይ ራሳቸውን እንደ ልዩ ተጫዋች አድርገው የሚመለከቱት በአሁኑ ሰዓት ላይ ሮድሪን ለመውሰድም እንግዲህ ፍላጎት እንዳላቸው ሮማን አልቫሬዝም እያስነበበም ይገኛል። ሮድሪ ባላንዶሩን ከማሸነፉ በፊት ጀምሮ በሪያል ማድሪድ ለመቀላቀል ለአመታት ሲያቀደም ቆይቷል። ተጫዋቹ በታሪክ ከተነሱ ታላላቅ አማካዮች አንዱ በመሆኑ ስሙንና ታሪኩን በቋሚነት ማስመዝገብም ይፈልጋል። ወደ ሪያል ማድሪድ የሚያደርገውን ዝውውር ደግሞ ለዚህ ዓላማው ፍጹም ተስማሚ እንደሆነም እንደሚያመንም ነው እየተገለጸም የሚገኘው። በቪኒሲየስ ጁኒየር ኮንትራት ዙሪያ ደግሞ የወጡ መረጃዎችን ስንመለከት እስካሁን ድረስ ምንም አይነት አዲስ እንቅስቃሴም የለም። የተጫዋቹ ወኪሎች ሪያል ማድሪድ ያቀረበውን ጥያቄ አሻሽለው እንዲያቀርብ እየጠበቁም ይገኛሉ። ያም ሆነ ይህ ቪኒሲየስ ጁኒየር በዚህ የዝውውር መስኮት ከክለቡ የመልቀቅ ምንም አይነት እቅድም የለውም፣ ይቆያልም ነው እየተባለም የሚገኘው። ማድሪድ ከማንቸስተር ሲቲ ጋር ስምምነት ላይ ከደረሰ ሮድሪ ክለቡ የሚቀርብለትን ማንኛውም ጥያቄ ለመቀበልም ዝግጁ ነው። ተጫዋቹ ለገንዘብ ጉዳይ ምንም አይነት ትኩረትም አይሰጥም። ዋናው ፍላጎቱ ሪያል ማድሪድን መቀላቀል እንዲሁም ደግሞ የሪያል ማድሪድን ባጅ መልበስም ብቻ ነው። ወደ ክለቡ ለመዘዋወርም አስፈላጊውን ነገር ሁሉ ለማዘጋጀት ዝግጁ መሆኑን ነው እየተገለጸም የሚገኘው። ናም ሪያል ማድሪዶች በአሁኑ ሰዓት ላይ እጅግ በጣም እየተጠናከሩ እንደሚገኙ መረጃዎች እያሳዩም ይገኛሉ። ማን ወደ ሪያል ማድሪድ ይመጣል? ያን ዲያማንዴ ወይስ ደግሞ ሪያል ማድሪዶች በአማካይ ስፍራ ቦታ ላይ የ29 ዓመቱን ሮድሪን እንዲሁ በስፔን ሊያከትሙት ይችሉ ይሆን? እስካሁን ድረስ ያልተመለሰ ጥያቄ መሆኑን ነው እየሰማንም የምንገኘው። ከዚህም በተጨማሪ እንግዲህ ወደ ባርሴሎና መረጃዎቻችን ስናልፍ ደግሞ በባርሴሎና በኩል እንግዲህ አሁንም የሚነሳው ጉዳይ የጁሊያን አልቫሬዝም ጉዳይ ነው። ጁሊያን አልቫሬዝ አሁንም የመልቀቅ ፍላጎቱ እጅግ በጣም ከፍ ማለቱ ነው እየተገለጸም የሚገኘው። እናም ይህ ነገር ምናልባትም እንግዲህ የዝውውር ሁኔታውን እንደ አዲስ ሊያገረሽበት የሚችልበት እድል እንዳለ እየተገለጸም ይገኛል። ተጫዋቹ የልቀቅኝ ጥሪን እንግዲህ ካነሳ ኦልሞስት 2 ወር ሊሞላው ነው። እናም ክለቡ ግን ወደ ባርሴሎና የመልቀቅ ምንም አይነት ፍላጎትም የለውም። በዚህ ክረምትም ከነጭራሹ አይለቅም ሲሉ እየገለጹም ይገኛሉ። ነገር ግን ተጫዋቹ ወደ አድማ የሚያመራ ከሆነ ምናልባትም ወደ አርሰናል እንዲሁም ደግሞ ፓሪስ ሳን ጀርሜን የመሳሰሉ ክለቦች ሊለቁት ይችላሉ እንጂ በዛው በሪያል ማድሪድ እና በባርሴሎና ቤት እሱን ማየት እንደማይፈልጉ ደጋግመው እያነሱም ይገኛሉ። ይህም ለሚፈልገው ለአርሰናል እጅግ በጣም ትልቅ እድል እየሆነ እንደሚገኝ መረጃዎችም እያሳዩም ነው የሚገኙት። ፌራን ቶሬስ ታላቅ ተጫዋች ነው ሲሉ ዶናልድ ትራምፕ ይናገራሉ። አሜሪካዊ ፕሬዚዳንት ዶናልድ ትራምፕ ስፔናዊ አጥቂ ፌራን ቶሬስ ታላቅ ተጫዋች ሲሉ አወድሰውታል። በፍጻሜው የስፔን ድል ያስቆጠረው ፌራን ቶሬስ ከቀናት በፊት ድሉን ሲያከብር የዶናልድ ትራምፕን አይነት ኮፍያ አድርጎም ነበር። ተጫዋቹ ባደረገው ኮፍያ ላይ ሜክ ስፔን ግሬት አጌን የሚል ጽሑፍ እንዲህ አድርጎም ነበር። ዶናልድ ትራምፕ ስለ ክስተቱ ተጠይቀው ያደረገውን ሜክ አሜሪካ ግሬት አጌን ኮፍያ አይቼዋለሁ፣ እሱ ታላቅ ተጫዋች ነው በማለትም ተናግሯል። በጣም በጥሩ ጎኑ አስቦ እንዳደረገው አስባለሁ፣ ጥሩ መልእክት ነው ያሳየው፣ ያደረገውንም አድናቂ ያለው ሲሉ መናገራቸውን እያሰማን ሲሆን ፌራን ቶሬስ ያንን ካደረገ በኋላ በስፔን ካሉ ሁሉ ጎራ ፖለቲከኞች ድጋፍ እንዲሁም ደግሞ ትችትን እያስተናገደ እንደሚገኝ መረጃዎችም እያሳዩም ይገኛሉ። አሁን በሰማነው መረጃ ደግሞ ሪያል ማድሪድ ለኦሪዮል ሹዋሜኒ በሩን ከፍቷልም እየተባለም ይገኛል። ሪያል ማድሪድ ለማስፈረም እንግዲህ በተለይም ማንቸስተር ዩናይትድ ድርድሩን ለመጀመር እጅግ በጣም እንደሚፈልግ ከዚህ በፊትም ተገልጾም ነበር። ሆኖም የኦሪዮል ሹዋሜኒ ደሞዝና የዝውውር ሂሳብ የማንቸስተር ዩናይትድን የበጀት ቁጥጥር ስርዓት ሊያናጋ እንደሚችልም ተገልጿል። በተለይም ዩናይትድ
ለሼሽኮ ተተኪ የሚሆን ግብ አግቢ እንዲሁም የመስመር ተጫዋችን ማስፈረም በሚፈልጉበት በዚህ ሰዓት ምናልባትም ይህ ተጫዋች እጅግ በጣም ከፍተኛ ገንዘብ ይጠይቃል ተብሎ እየተገለጸም ነው የሚገኘው። ነገር ግን ይህ የሆነበት ዋነኛ ምክንያት እንግዲህ በተለይም ሮድሪ ወደ ሪያል ማድሪድ የሚሄድ ከሆነ ያለ ጥርጥር ኤድዋርዶ ካማቪንጋ ወይም ደግሞ እሱ የመውጣት እድል እንዳላቸው ነው በስፋትም እየተገለጸም የሚገኘው። እናም ይህ ነገር ምናልባትም ይከብዳል ተብሎ እንደሚገለጽ መረጃዎችም አሳዩን። ሊዮኔል አንድሬስ ሜሲ ለብራዚል ብሔራዊ ቡድን ሊጫወት ይችል እንደነበረ የሚያሳዩ አስገራሚ ታሪካዊ የዘር ሐረግ ግንኙነቶች መኖራቸው እየተገለጸም ይገኛል። ይህም በሰበር መልኩ ነው እየሰማንም የሚገኘው። እንደ ብራዚሉ ግሎቦ ስፖርት እንዲሁም ደግሞ እንደ ጣሊያኑ የታሪክ ምሁር ፊዮሬዞ ሳንቲኒ ጥናት መሰረት ከሆነ ሊዮ በትውልድ ሀገሩ ላይ ለጣሊያናዊ በተጨማሪም ብራዚል ላይ አለበት እየተባለም ይገኛል። ጉዳዩ እንዲህ ነው። የሜሲ ቅድመ አያት ከጣሊያን ወደ ብራዚል በመሰደድ በሳንቶስ ወደብ በኩል የገቡ ሲሆን በዚያ በብራዚል ሳኦ ፖሎ ግዛት ላይም በግብርና ላይም ተሰማርተውም ቆይተዋል። በዚህም ቆይታ የሜሲ ታላቅ አያት ፍሬድሪኮ ኩቺቲኒ በዛው ከተማም ተወልዷል። ይሁን እንጂ የቤተሰብ ቆይታው ብራዚል አጭር በመሆኑ ፍሬድሪኮ እድሜው 1 ዓመት ብቻም እያለ በቤተሰቡ አርጀንቲና ሮዛሪዮ ከተማ መዘውራቸው ነው መረጃዎች እያሳዩም የሚገኙት። ታዲያ ይህ በታሪክ የዘር ሐረግ ሲታይ የቤተሰብ የተወሰነ ክፍሉ ላይ በጣሊያን መነሻ አድርገው ሁሉም ብራዚል ላይ የትውልድ ሐረግ እንዳለውም ገልጿል። ግሎቦ አክሎም ሜሲ ለብራዚል መጫወት የሚያስችለው እድል ነበረም ሲልም ነበር በአሁኑ ሰዓት ላይ ያወጣው መረጃም እያሳየንም የሚገኘው። ብሩኖ ጉማሬዝ አርሰናልን መቀላቀል ይፈልጋል ሲል ሜል ስፖርት አሁንም ደግሞም ያሳያል። ወደ አርሰናል የመዛወር ፍላጎቱን ለኒውካስልም አሳውቋል። እናም አሁን ላይ የሁለቱ ክለቦች ስምምነት ላይ እንዲደርሱም ተከናውኗል። ስምምነቱን ለማጠናቀቅ ወደ 75 ሚሊዮን ፓውንድ የሚጠጋ ገንዘብን በቂ ሊሆን እንደሚችል ይታመናል ሲሉ በአሁኑ ሰዓት ላይ የሚወጡ መረጃዎች በስፋትም ያመላክታሉ። ነገር ግን አሁንም ቢሆን እንግዲህ የአርሰናል መቆየት ምናልባትም ይህን ነገር ያገረሽበታል፣ ከፍተኛ ገንዘብ ያስጠይቅበታል እየተባለ እንደሚገኝ መረጃዎችንም አሳየን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ።